አዲስ ሚዲያ ኔትወርክ የትውልድ ድምጽ በሚል መሪ ሀሳብ በትውልድ ግንባታ ላይ በተለያዩ አማራጮች ተደራሽ እየሆነ ይገኛል። ተቋሙ በለውጥ ሂደት ውስጥ የሚገኝ ሲሆን ራሱን በቴክኖሎጂ በአሰራርና በአደረጃጀት እያበቃም ይገኛል። ከነዚህ መካከል በቅርቡ የጀመረው የትምህርት በቴሌቪዥን ፕሮግራም ተጠቃሽ ነው። በዚህም ተቋሙ ያስመዘገበ ያለውን ለውጥ ተከትሎ ከተለያዩ ከሁለተኛ ደረጃ የመንግስት ትምህርት ቤቶች የተውጣጡ ተማሪዎች ጎብኝተውታል። በጉብኝታቸውም ኤኤምኤን ተማሪዎች ዘመኑን ከዋጀ የሚዲያ ቴክኖሎጂ ጋር እንዲተዋወቁ ያደረጋቸው መሆኑን ተናግረዋል። ይህን ሚዲያ በመጉብኘቴ በጣም ደስ ብሎኛል እና እንደ እድለኝነትም ነው ራሴን የምቆጥረው። አመራሮቹ በጣም ነው ደስ የሚሉት፣ ልክ እንደ ጓደኛቸው ከዚህ በፊት የምናውቃቸው ጭምር ነው የመሰሉንና በጣም ደስ የሚሉ አመራሮች ናቸው፣ በእውቀትም ጭምር ማለት ነው። እውነትም ገብቷቸው ነው የሚሰሩት እስክንል ድረስ ማለት ነውና በጣም ነው ደስ የሚሉት እና ደግሞ በጣም ነው የምናመሰግነው። መጀመሪያኛ የሰዓት ስራ ነበር የሚመስለን ማለት ኤቭሪዴይ የሚሰሩ 24 ሰዓት ሙሉ ለሙሉ ኦን እንደሚሆን አናውቅም ነበረ። ማለት አንዴ ተቀርጾ ይተላለፋል አለቀ ብለን ነበር የምናስበው። ነገር ግን እረፍት እንደሌላቸው 24 ሰዓት እንደሚሰሩ ብዙ ነገር መመልከት ችለናል። እኛም ከኛ ፍላጎት ብቻ ሳይሆን ፓሽንም እሱ ብቻ ሳይሆን ደግሞ ያለን ተሰጥኦ ማውጣት እንዳለብንም ነግሮናል። ከጋዜጠኝነት እስከ ቴክኒካዊ ሙያዎችን እንዴት ማድረግ እንዳለብኝ ተምሬያለሁኝ። ከዛም በተጨማሪ ደግሞ አዲስ ሚዲያ ኔትወርክ በዚህ መልኩ የተዋቀረ ድርጅት እንደሆነ አላውቅም ነበር። ምክንያቱም ብዙ የሚከታተል አይነት ሰው አልነበርኩም። ነገር ግን ሚዲያው በጣም የተዋቀረ እንደሆነ እንዲሁም ደግሞ ብስል የሆኑ የመስሪያ ቤት ስታፎች እንዳሉት አይቻልም። በተለይም አሉ ሚዲያው የትውልድ ድምጽ በመሆን ትውልድ ግንባታ ላይ በኤኤምኤን ፕላስ ትምህርት በቴሌቪዥን ፕሮግራም እያበረከተ ያለው አስተዋጽኦ ጠቀሜታው የጎላ መሆኑን ጠቁመዋል። እንደዚህ እየተሰራ እስከ ትምህርት ሚኒስቴር ድረስ ሄዶ ግዴታ ሆኖ ራሱ ብንከታተለው የሚጠቅም ነገር ነው። ምክንያቱም በጣም የሚለፋበት ስሬ ብለን ካየነው ራሱ ክላስ ውስጥ ቁጭ ብዬ አንዳንድ አንደርስታንድ ማላረጋቸው ነገር እዛ ላይ በስትክክል ቁጭ ብላ አገኛቸዋለሁ። በኤኤምኤን ፕላስ በነበሩ ፕሮግራሞች ላይ በማትስና በእንግሊሽ ላይ የምንመለከታቸው ነገሮች ነበሩና የእውነት የተሰራበት መሆናቸውን በፊዚክስ፣ በኬሚስትሪ፣ በባዮሎጂ እንደውም በቀጣይ እንደሚገኙ መስማታችን በጣም ደስተኛ ነው። በተቋሙ የስራ ኃላፊዎች በተደረገላቸው ገለጻና ባዩት የተግባር ስራ ተማሪዎቹ ተሰጧቸውን አውቀው ወደፊት መሆን ለሚፈልጉት ሙያ እድል የሰጠ አጋጣሚ ስለመሆኑም አንስተዋል። ደንብ መስራት እንዳለብኝ ነው የተሰማኝ። እናም ደግሞ በጣም ትሪት እያደረጉን ነበር ሲያናግሩን እንዴት መስራት እንዳለብን ሲነግሩን የነበረውና ቻኩለን ሁላ መሽኖ መምጣት ምንችለው በጎ ፍቃድ መሽኖ ማድረግ ምንችለው ያልነባቸው ጥያቄዎች ሁላ ተነስተዋል። ያው ላይ ሆኖ ካነጋገራቸው ማለት ውስጥሽ የሚቀሰቅስ ስሜት አለው። እዛ ቶሎ ደርሰን እንደዚህ መስራት ምንፈልግባቸው ማለት ነው። ያው ላይ ሆኖ እንግዲህ ከናንተም ነው ካወራራቸውም ነው እና ደግሞ ፍላጎቱም አለ። ፍላጎቱ ላይ የጨመሩበት ነገር እንዳለ ነው የተሰማኝ። በጉብኝቱ የተሳተፉ መምህራንም ተቋሙ በሪፎርም ስራ በተለይም በትውልድ ግንባታ ላይ የሰጠው ትኩረት የመማር ማስተማር ሂደቱን ምቹ እንዳደረገው ተናግረው ይህም ተጠናክሮ እንዲቀጥል ጠይቀዋል። ስለዚህ በጣም ነው የምናመሰግነው። ያው ተማሪዎች የተለያዩ የትምህርትን በቴሌቪዥንም ትምህርት በሬዲዮም እየተሰጠ እንደሆነ ይታወቃል በአዲስ ሚዲያ ኔትወርክ። ስለዚህ አሁን እንደኔ ትምህርት ቤት ላይ መስራት የምችለው አንዳንድ ተማሪዎች ሲጠየቁ እንደማያውቁ ፕሮግራሙ እየተላለፈ እንደሆነ እንደማያውቁ የተረዳሁት ነገር አለ። ስለዚህ ያንን ግልጽ አድርጌላቸው ወደፊት ከናንተ ሚዲያ ጋር ተወዳጅተው ጥሩ ግንኙነት እናደርጋለን ብዬ አስባለሁ። ከቴክኖሎጂ ጋር በተያያዘ ተማሪዎች ቤታቸውን ቁጭ ብለው የሚማሩትን ትምህርት በተለይ እንግሊዝኛና ሂሳብ የትም ሳይሄዱ እንደተባለው መድረክን ላይ ሲነገር ነበረ አስጠኝ ሳይቀጥርላቸው የሚማሩበት ፕላትፎርም የተዘረጋለት ሚዲያ ስለሆነ ከዛም አንጻር ይሄ ሚዲያ ብንመጣ ትምህርት አግኝተን ወደ ሙያ ምንገባበት አካሄድ ይኖራል ብለን አስበን